በዝውውሩ ማንቸስተር ዩናይትድ እንግዲህ ከኦሪዮል ቹዋሚኒ ጋር ያለውን ግንኙነት እንገልጽላቸዋለን። እንዲሁም ደግሞ ምናልባትም ፊሊክስ ኒሜቻም ዋነኛው ተመራጭ ሊሆን እንደሚችል መረጃዎች በቅርበት እየገለጹም ይገኛሉ። በአርሰናል በኩል የብሩኖ ጉማሬዝ ጉዳይ ምናልባትም ከባድ እየሆነ እንደሚገኝ መረጃዎች እያሳዩም ይገኛሉ። ሊቨርፑል የሚመለከቷቸውን ተጫዋቾች እንዲሁ እንመለከታለን። ኤሊዮት አንደርሰን በይፋ መፈረሙ ነው ይፋም እየተደረገ የሚገኘው። በቼልሲ ቤት የዣካ ጉዳይ እንደ አዲስ እያገረሸም ይገኛል። እነዚህንና ሌሎች በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን ይዘን ቀርበናል። እስከ መጨረሻው ድረስ ከኛ ጋር ቆዩ። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ሳንቲ ካዞርላ ጫማውን መስቀሉ እየተገለጸም ይገኛል። ስፔናዊ የቀድሞ የአርሰናል አማካይ ሳንቲ ካዞርላ በ41 ዓመቱ ራሱን ከእግር ኳስ ማግለሉ ነው በይፋም ያሳወቀው። ሳንቲ ካዞርላ ከዓመት በፊት ወደ ልጅነት ክለቡ ሪያል ኦቪዶ አመርቶ ወደ ሊጉ እንዲያድግ ረድቶት እንደነበር እናስታውሳለን። ሳንቲ ካዞርላ ከስፔን ብሔራዊ ቡድን 81 ጨዋታዎችን ሲያደርግ 15 ጎሎችን ማስቆጠር የቻለም ተጫዋች ነው። ሳንቲ ካዞርላ በህይወት ያሳካው ነገሮችን ለመመልከት ያክል እንግዲህ የሁለት የአውሮፓ ዋንጫዎችን አሳክቷል። በእንግሊዝ ፕሪሚየር ሊግ የኤፍኤ ካፕ ዋንጫን እንዲሁ ማሳካት የቻለ ሲሆን የስፔን የዓመቱ ምርጥ ተጫዋች በመባልም ከዚህ በፊት ተመርጦም ነበር። ከ800 በላይ ጨዋታዎችን በማድረግ እንግዲህ ታሪክ እየሰራ ትልቅ ስፔናዊም ተጫዋች ነው። አርሰናል የቀድሞውን የኢንተር ሚላን ግብ ጠባቂ የሆነውን ያን ሶመርን የኬፓ ተተኪ አድርጎ ለማስፈረም እንደ አማራጭ እየተከታተሉት እንደሚገኘው ግሪን ቤሌ እየዘገበም ይገኛል። ኬፓ በዚህ ክረምት የመልቀቅ እድል እንዳለው በርካታ ፍንጮች እየወጡ ሲሆን ምናልባትም ይህ ተጫዋች ደግሞ እሱን ተክቶ ወደ ኤምሬትስ የሚመጣ ሌላኛው ተጫዋች መሆኑን ፍንጮች እያሳዩም ነው የሚገኙት። ሌላኛው ሳንድሮ ቶናሊ ወደ ቶተናም ከተዘዋወረ በኋላ ኒውካስሎች ብሩኖ ጉማሬዝን ላለመሸጥ ባላቸው አቋም ቁርጠኛ መሆናቸውን አረጋግጧል ይላል ሊራይደር በዘገባው። በዚህ ክረምት የዝውውር መስኮትም እሱን የመሸጥ ሀሳብም የላቸውም ሲል እየገለጸም ይገኛል። በብሩኖ ጉማሬዝ የቅርብ ሰዎች ውስጥ ማንም ሰው ወደ አርሰናል ሊዘዋወር ስለሚችልበት ሁኔታ ሆነ እንቅስቃሴ ላይ ዝውውር ሀሰት ወይም ደግሞ መልቀቅ አይፈልግም አይነት ነገሮችን የተናገረ እንዲሁም ለማጣጣል የፈለገ ሰው የለም ሲል ሃይነር እየተናገረም ይገኛል። በአሁኑ ሰዓት ላይ እንግዲህ ይህ ነገር አወዛጋቢ ነገሮች ውስጥ እየገባም ይገኛል። በተለይም እንግዲህ ሳንድሮ ቶናሊ ወደ ቶተናም መሄዱን ተከትሎ የዚህ ተጫዋች የመልቀቅ እድሉ ጠባብ ነው ወይስ ሰፊ ነው የሚለው ጉዳይ አሁንም እጅግ እያጠያየቀም ነው የሚገኘው። ተጫዋቹ እስካሁን ድረስ ምንም የተናገረው ነገር እንደሌለ መረጃዎችም ያሳያሉ። ቢል ያወጣው ዘገባ ደግሞ ምንም እንኳን ተጫዋቹ የደጋፊውን አድናቆች ማግኘት ቢችልም ሃምበርገር ፋቢዮ ቬራን በክለቡ በቋሚነት ይቀጥላል የሚለው አቋማቸው ተቀዛቅዟል ሲልም ይገልጻል። ይህ ተጫዋች አምና እንግዲህ በሃምበርገር በጀርመን ቡንደስሊጋ ጥሩ እንቅስቃሴ ቢያሳየም ክለቡ ግን የማቆየት ምንም አይነት ፍላጎቱ እየቀዘቀዘ እንደሚገኝ ነው በመረጃዎቻችን የተመለከት ነው። ቶም ካንተን ደግሞ ዝውውሩን ያዘገዩት የዓለም ዋንጫው ስላለ ነው ሲልም ይገልጻል። የአርሰናል እቅዶች የታወቁም ናቸው። ብሩኖ ጉማሬዝ፣ ሞርጋን ሮጀርስ፣ ብራድኪ ባርኮላ እንዲሁም ደግሞ ሶሊስ ናቸው። ከነዚህ መሀል ሶስቱ በዓለም ዋንጫው እየተሳተፉ ይገኛሉ። ተጫዋቾቹ ትኩረታቸውን ውድድሩ ላይ ማድረግም ይፈልጋሉ። አርሰናል ደግሞ ምናልባትም ጉዳት ሊያጋጥም ቢችልም ብሎ ሪስክም ላለመግባት ውስጥ እንግዲህ ውድድር ውስጥ እያሉ በከፍተኛ ገንዘብ ማስፈረም አይፈልግም ሲልም ይገልጻል። ከዓለም ዋንጫው በኋላ ግን እነዚህ ነገሮች በማገርሸት ከአርሰናል ጋር ያላቸው ድርድር እጅግ በጣም ከፍ ይላል ሲል ይህን ዘገባም አሳየን። ፍሎሪያን ባሎገን በቅርብ ጊዜ በሰሜን ለንደን ትልቅ እንዲሁም ደግሞ አነጋጋሪ ዝውውር ሊያደርግ እንደሚችል እየተዘገበም ይገኛል። አርሰናል የአካዳሚ ተመራቂውን ባሎገንን በ2023 ከስቴድ ሬምስ ጋር ስላሳየው አስደናቂ የውሰት ቆይታ በኋላ በ35 ሚሊዮን ፓውንድ ለሞናኮ ሸጠውም ነበር። አሁን ግን ለክለቡም ሆነ በብሔራዊ ቡድኑ ራሱን ካረጋገጠ በኋላ ከዓለም ዋንጫው በኋላ ሞናኮን እንደሚለቅም ይጠበቃል። የፉት መርካቶ ጋዜጠኛ እንዳስነበበው ከሆነ ቶተናም ባሎገንን ዋና የዝውውር ኢላማም አድርጎታል። እንዲሁም ቼልሲ ፍላጎት እያሳየበት እንደሚገኝም ነው የተገለጸው። በተጨማሪም ሪፖርቱ ፓሪስ ሰን ዠርሜን ወደ ኤሲ ሚላን ሊያመራ የሚችለውን ጎንካሎ ራሞስን የሚተካ ተጫዋች አድርጎ ባሎጋንን እየተከታተለ መሆኑ ነው እየተዘገበም የሚገኘው። ባሎጋን ከአርሰናል አካዳሚ የወጣ ተጫዋች በመሆኑ በዚህ ክረምት ወደ ቶተናም ቢያመራ በሱ ብዙ የአርሰናል ደጋፊዎች በጣም እንደማይወዱት ይታመናል ተብሎ እየተገለጸ ሲሆን አርሰናል ግን እዚህ ዝውውር ውስጥ እንደማይገባ ነው ዳግምም እየተረጋገጠ የሚገኘው። ላሚን ያማል የጁሊያን አልቫሬዝ የወደፊት እጣ ፈንታ ላይ በመግባት ባርሴሎና በዚህ ክረምት የአትሌቲኮ ማድሪዱን አጥቂ ለማስፈረም ከአርሰናል ጋር የሚደረገውን ውድድር እንዲያሸንፍ በይፋ ጥሪ ማቅረቡ ነው የተገለጸው። የ26 ዓመቱ ተጫዋች ከሜትሮፖሊታኖ ማለትም የአትሌቲኮ ማድሪድ ስቴዲየም መልቀቅ እንደሚፈልግ ወደ ካምፕኑ ባርሴሎና መሄድ ህልም እንዳለው ግልጽም አድርጓል። ምንም እንኳን ያ ህልሙ ሳይሳካ ቢቀርም ወደ አርሰናል ለመሄድ ዝግጁ መሆኑን ለአርሰናል እንደየተነገረ ቢቆይም
አትሌቲኮ ማድሪድ ለጁሊያን አልቫሬዝ የቀረበላቸውን 131 ሚሊዮን ፓውንድ ጥያቄ ውድቅም አድርገውታል። ነገር ግን ተጫዋቹን በቀጥታ ለላሊጋ ተፎካካሪያቸው ማለትም ለባርሴሎና ለመሸጥ ይልቅ ለገነርሶቹ ለአርሰናሎች መሸጥ እንደሚመርጡ ነው የተገለጸው። የስፔኑ ክለብ ከገንዘብ ጋር የሚቀያየሩበትን ስዋፕ ዲል ሀሳብ አቅርቦ የነበረ ቢሆንም በአሁኑ ሰዓት ላይ ያ ሀሳብ የመሳካት እድሉ ዝቅተኛ መሆኑ ነው እየተገለጸም የሚገኘው። ላሚን ያማል ከዳኬና ሴር በሰጠው አስተያየት እንዲህ በማለትም ነበር መግለጽም የቻለው። ጁሊያን አልቫሬዝ ባርሴሎናን እንዲቀላቀል እፈልጋለሁ፣ ተስፋም አደርጋለሁ። እዚህ ቢመጣ በክፍት እጆቻችን እንቀበለዋለን። እሱ የሚቀላቀለው የዓለማችንን ምርጡን ክለብ ነው። አሁን ላይ እንግዲህ ባርሳ ስምምነቱን ለማጠናቀቅ በብርቱ እየገፋ ነው። ነገር ግን አርሰናል አሁንም በቅርበት ይከታተላል። ይህን ነገር እንዲያሸንፉ እፈልጋለሁ ሲል መናገሩንም ነው የሰማ ነው። ባሌባ እንዲሁም ደግሞ አዳም ዋርተን በማንቸስተር ዩናይትድ የዝውውር ሁኔታዎች ውስጥ እምብዛም ያልተጠቀሱ ስሞች መሆናቸውን ክሪስ ዊለር እየዘገበም ይገኛል። አምና ባሌባ በማንቸስተር ዩናይትድ በስፋት የሚፈልግ ከፍተኛ አቋም ያለው ተጫዋችም ነበር። በዚህ ዓመት ግን አቋሙ መውረዱን ተከትሎ ከብራይተን ጋር ያለው ንግግር እጅግ በጣም እየወረደ መሆኑን ነው በማንቸስተር ዩናይትድ በኩል የተገለጸው። የአዳም ዋርተን ጉዳይ አሁንም እየቀዘቀዘ እንደሚገኝ መረጃዎችም ያሳያሉ። ማንቸስተር ዩናይትድ የተከላካይ ክፍሉን በድጋሚ ለማዋቀር የሚቀጥለው ክረምት እንደ ምቹ ጊዜ እንደሚመርጠው ነው ይሁም ጋዜጠኛ የዘገበው። በዚህም የተነሳ በዚህ ክረምት ተከላካዮችን በተለይም የመሃል ተከላካዮችን እንደማይመለከት የተገለጸ ሲሆን ምናልባትም አንድ የክንፍ ተከላካይ በሉክ ሾው ቦታ ይመለከታሉ። ታዋቂው የዴሊ ሜል ጋዜጠኛ ክሪስ ዊለር ስለ ማንቸስተር ዩናይትድ የዝውውር እቅድ እንዲሁም የቡድኑ ወቅታዊ ሁኔታ ላይ ይፋ ያደረገውን ልዩ መረጃ በጥልቀት ስንመለከተው የማንቸስተር ዩናይትድ የአማካይ ክፍል ዋጋ በቀጣይ ወደ ታላቁ ኦልድ ትራፎርድ ማንን ለማምጣት እየተንቀሳቀሰ ነው የሚለውን ጥያቄ እንግዲህ ለመመለስ ያክል የአሌክስ ስኮት ጉዳይ ምን ይመስላል የሚለውን ስንመለከት ማንቸስተር ዩናይትድ የአማካይ ክፍሉን ለማደስ በአሌክስ ስኮት ላይ ትኩረቱን አድርጓል። ሆኖም በደሞዝ ተጫዋቹን ለመሸጥ ፍላጎት እንደሌላቸው ነው የተገለጸው። የዝውውር ገበያው በከፍተኛ ዋጋ መሞቁን ተከትሎ የበርነሞዝ መጠየቂያ ዋጋም ከ60 ሚሊዮን ፓውንድ ሊበልጥ እንደሚችልም ነው የተሰማው። በተጨማሪም አርሰናል፣ ቶተናም፣ ማንቸስተር ሲቲ እንዲሁም ደግሞ ቼልሲ ተጫዋቹን የሚፈልጉ በመሆናቸው ማንቸስተር ዩናይትድ ከባድ ፉክክር ይጠብቀዋል ተብሏል። በዚህ ተጫዋችም ስር የሌሎች ታላላቅ ዝውውሮችም ጉዳይ ስንመለከት ኦሪዮል ቺያምኒ በዝርዝሩ ውስጥ ቢኖርም የዝውውር ሂሳቡ እንዲሁም ደግሞ ከፍተኛ ደሞዙ ማንቸስተር ዩናይትድን እያሰገውም ይገኛል። እንደ አማራጭ ፊሊክስ ኒሜቻ እንዲሁም ደግሞ ታይለር አዳምስ ስማቸው እየተነሳ የሚገኝም ሌሎች ስሞች ናቸው። በሌላ በኩል ካርሎስ ባሌባ እንዲሁም ደግሞ አዳም ዋርተን በዚህ ክረምት የዩናይትድ የዝውውር እቅድ ውስጥ የሉም ሲል እንዲሁ በስፋትም አስቀምጦልናል። የማኑኤል ኡጋርቴ የጉዳት ጊዜ እንዲሁም ደግሞ የፋይናንስ ሁኔታም ሲጠየቁ እንግዲህ ማኑኤል ኡጋርቴ በጉዳት እያለ የክለቡን ደሞዝ ጫና ለመቀነስ የሚያስችል መልካም ዜናም አለ። ተጫዋቹ በጉዳት በሚቆይበት ጊዜያቶች ወቅት ደሞዙን የሚሸፍነው ፊፋ በመሆኑ ዩናይትድ በዚህ ረገድ የገንዘብ ጫናም አይኖርበትም ሲል ያረጋገጠ ሲሆን የብሩኖ ፈርናንዴዝ የወደፊት እጣ ፈንታን ደግሞ ሲናገር ማንቸስተር ዩናይትድ የአምበሉን የብሩኖ ፈርናንዴዝን ኮንትራት ማራዘም ከሚቀጥሉት ወሳኝ ተግባራት አንዱም አድርጎ ይመለከቷል። ከዓለም ዋንጫ በኋላ የሚጀመር ነው ሲልም ነው የሚገልጸው። የብሩኖ የውል ጊዜ ማጠናቀቂያው የአንድ ዓመት ብቻ የቀረው ሲሆን ክለቡ ውሉን ለአንድ ተጨማሪ ዓመት የማራዘም አማራጭም አለው። ሁለቱ ወገኖች በቅርበት ለውይይት እንደሚመጡም ይጠበቃል ሲልም ይገልጻል። የራሽፎርድን ነገር ደግሞ ሲያነሳ ራሽፎርድ እስኪመለስ ድረስ ገዢ ካልተገኘ ዩናይትድ ተጫዋቹን ወደ ስብስቡ ለመመለስም ዝግጁ ነው። ይሁን እንጂ ክለቡ ለሁሉም ወገን የተሻለውን አማራጭ ዝውውር ነው የሚል እምነትም አለው ሲል ይገልጸዋል። ማንቸስተር ዩናይትድ ለተጫዋቹ 40 ሚሊዮን ፓውንድ ቢጠይቅም የራሽፎርድ ከፍተኛ ደሞዝ ግን ሌሎች ክለቦች እንደማይጠጉ እንዲሁም ጥያቄውን እንደማያቀርቡ ትልቅ መሰናክል ሆኗል ሲልም ነው እየገለጸም የሚገኘው። ማንቸስተር ዩናይትድ የብራይተኑን አማካይ ካርሎስ ባሌባን የማዛወር እቅድ አሁንም አልተወም ሲል ሜን ያስነበበ ሲሆን ነገር ግን ብራይተን ባለፈው ክረምት የጠየቀውን 100 ሚሊዮን ፓውንድ ዝውውሩን ያገደውም ሲሆን በገበያው ላይ አሁንም የተጠየቁት ዋጋ በከፍተኛ ሁኔታ ዝቅ ለማድረግ አለመፈለጋቸው ለዩናይትድ ፈተናም ሆኗል ሲልም ነው እየገለጸም የሚገኘው። ሌላኛው ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር በርካታ አማራጮችን እያጠናም ይገኛል። እንደ ሜን ዘገባ ክለቡ በዝቅተኛ ዋጋ ተመን ሊያገኟቸው የሚችሏቸውን ሳንደርበርግን እንዲሁም ደግሞ ታይለር አዳምስን በእጩነት መያዛቸው ነው የተገለጸው። በሌላ በኩል ዩናይትድ ለክሪስታል ፓላሱ አማካይ አዳም ዋርተን የነበረውን ፍላጎት አሁን ላይ በረድም አድርጓል። ምንም እንኳን ተጫዋቹ በኦልድ ትራፎርድ በርካታ አድናቂዎች ቢኖሩትም ከአጨዋወት ባህሪው አንጻር ኮቢ ማይኑ ጋር በጣም ተመሳሳይ በመሆኑ ምክንያት ይህን ተጫዋች አይፈልጉምንም ነው እየተባለም የሚገኘው። በተያያዘ ዜና ዩናይትዶች በረጅም ጊዜ እቅድነት ሲከታተል የነበረው የኦሪዮል ቺያምኒ ዝውውር ከባድ ሊሆን እንደሚችል ሜን ያስነበበ ሲሆን የሪያል ማድሪድ የበላይ ኃላፊዎች ፈረንሳዊን አማካይ ምንም አይነት ሁኔታ ውስጥ ለሽያጭ እንደማያቀርብ አጥብቀው ተናግሯል ሲልም ነው ሜን በማንቸስተር ዩናይትድ ዘገባ ውስጥ የሚያስነብበን።
የኤንዞ ፈርናንዴዝ ወኪል ቼልሲን ለመልቀቅ እየሰራ ነው ሲልም ይናገራል። ማድሪድን ማን እንደማይወድም አለ ሲልም ነው የሚጠይቀው። የአርጀንቲናዊ ተጫዋች ኤንዞ ፈርናንዴዝ ወኪል እንግዲህ ሲናገር ቼልሲን ለመልቀቅ እየሰሩ መሆኑን ነው የገለጸው። ወኪሉ በንግግሩም ቼልሲን ለመልቀቅ አማራጮችን እየተመለከትን ነው በማለትም ይናገራል። ኤንዞ ፈርናንዴዝ ማድሪድ ከተማን ይወድ እንደሆነ የተጠየቀው ወኪሉ ማድሪድን ማን ይጠላል ሲልም ነው ሀሳቡንም የገለጸው። አክሎም ጓደኛው ጁሊያን አልቫሬዝ እዛው ነው የሚገኘው፣ የእረፍት ጊዜያቸውን አብረው ማሳለፍ ይችላሉ ሲልም ሀሳቡንም እየገለጸም ነው የሚገኘው። ሌላኛው ቼልሲ ለግራኒት ዣካ በተሻለ የዝውውር ጥያቄ ለመመለስ ተዘጋጅቷል ወይም ደግሞ አስቀድሞ አቅርቦ ሊሆንም ይችላል። ከዚህ ቀደም ካቀረቡት 8 ሚሊዮን ፓውንድ በመቀጠል አዲሱ የዝውውር ዋጋ 10 ወይም ደግሞ 12.5 ሚሊዮን ፓውንድ ተጨማሪ አርሶን ጋር ሊሆን እንደሚችል ነው መረጃዎችም የሚያሳዩት። የዝውውር አሁንም በሁለቱም አካላት መካከል ማለትም በቼልሲና በግራኒት ዣካ በኩል በስፋት የሚፈለግ መሆኑን ተገልጾም ነበር። አሰልጣኝ ዣቪ አሎንሶ ኒኮላስ ጃክሰንን ለመገምገም እንደተዘጋጀ ፋብሪዚዮ ሮማኖም ይገልጿል። በርካታ ክለቦች ፍላጎት አላቸው፣ ነገር ግን ቼልሲ ጃክሰንን በክለቡ ለማቆየት ወይም ደግሞ ለመሸጥ በውሰትም ለመስጠት ገና አልወሰኑም ሲልም ይገልጻል። ባየር ሙኒክ ኒኮላስ ጃክሰንን በግዢ አማራጭ ስምምነት ስላልተስማማ ወደ ቼልሲም ተመልሷል። ባየር ሙኒክ ከወራት በፊት 50 ሚሊዮን ፓውንድ የግዢ አማራጭን እጅግ ውድ በመሆኑ ላለመጠቀም ወስኖም ነበር። ምንም እንኳን ኮምፓኒ በኒኮ አፈጻጸም ደስተኛም ቢሆንም አሁን የኒኮ የወደፊት እጣ ፈንታ ውሳኔ የሚያስፈልገው ቼልሲ ላይ ብቻ እንደሆነ ፋብሪዚዮ ሮማኖም የገለጸው ሌላኛውም ዘገባ ነው። ማንቸስተር ሲቲ ከኤድዋርዶ ካማቪንጋ በግልጽም ሆነ ከክለቡ ጋርም ሆነ ምንም አይነት ንግግሮችም ወይም ደግሞ የዋጋ ድርድሮች ስለመኖሩ ማረጋገጫ የለም ሲል ፋብሪዚዮ ሮማኖ ያስነበበ ሲሆን ይህ ተጫዋች ከበርካታ ክለቦች ጋር ማለትም ጁቬንቱስ፣ ኢንተር ሚላን፣ ማንቸስተር ዩናይትድ እንዲሁም አሁን ደግሞ ሲቲ ጋር ስሙ ሲያያዝም ነበር። ነገር ግን ይህ ተጫዋች በሪያል ማድሪድ መቆየትን ይመርጣል። ስለዚህ ይህ ጉዳይ ለተወካዮቹ አሳውቋል ሲልም ይገልጻል። እናም የመቆየት እድሉም ይሰፋል ሲልም ነው የሚያስነብበን። ማንቸስተር ሲቲ በበርንማውዙ አማካይ አሌክስ ስኮት ላይ ፍላጎት ካላቸው ክለቦች መካከል አንደኛው መሆኑን ክሪስ ዊሪየር እየዘገበም ይገኛል። ዘገባዎች እንደሚያሳዩት ከሆነ ኤቨርተን በዚህ ክረምት የቀኝ ፉልባኩን ቦታ ለማጠናከር ሪኮ ሌዊስን ለማስፈረም ፍላጎት አሳይተዋል ሲል እንዲሁ ዴሊ ሜል እያስነበበው ሌላኛው መረጃ መሆኑንም ሰምተናል። ማንቸስተር ሲቲ ተጫዋች ማስፈረሙም ይፋ የተደረገ ሲሆን ማንቸስተር ሲቲ እንግሊዛዊውን አማካይ ኤሊዮት አንደርሰንን በ5 ዓመት ኮንትራት ማስፈረማቸውን ይፋም አድርገዋል። የ23 ዓመቱ አማካይ ኤሊዮት አንደርሰን ዝውውሩን በአሜሪካ ማጠናቋል። አሰልጣኝ ኤንዞ ማሬስካን የሾመው ማንቸስተር ሲቲ ተጫዋቹን በ116 ሚሊዮን ፓውንድም አስፈርሟል። ተጫዋቹ በማንቸስተር ሲቲ ቤት በሳምንት 300,000 ፓውንድ የሚደርስ ክፍያ እንደሚያገኝ ነው የተገለጸው። በፕሪሚየር ሊጉ ኤርሊንግ ብሮታላንድ እንዲሁም ደግሞ ቨርጂል ቫን ዳይክ ቀጥሎ ከፍተኛ የሚከፍለው ተጫዋች መሆኑ እየተገለጸም ነው የሚገኘው። በሊቨርፑል በኩል እንግዲህ አሁንም የተለያዩ ተጫዋቾችን እየተመለከቱ እንደሚገኙ መረጃዎች እያሳዩ ሲሆን የያን ዲያማንዴ ጉዳይ ኦልሞስት መቋጨቱን ተከትሎ በብራድኪ ባርኮላ ላይ ያላቸው ፍላጎት እንዲሁም ከፍ እያለ መሆኑ እየተገለጸም ይገኛል። ከሊቨርፑል ይህ ነገር የሰማን ሲሆን ምናልባትም የአማካይ ስፍራ ተጫዋቾችን እንደ አሌክስ ስኮት ያሉ ተጫዋቾችን በሊቨርፑል በኩል መረጃዎችን በስፋትም እያመላከቱ እንደሚገኙም ሰማን። ፍሎሬንቲኖ ፔሬዝ በማይክል ኦሊሴ ላይ በጣም ተደስቷል። ሪያል ማድሪድ ስለ እሱ ማሰብም አላቆመም። የህልሙ ፈራሚ እሱ መሆኑ ፋብሪዚዮ ሮማኖ እየገለጸ ሲሆን በአሁኑ ጊዜ ባየር ሙኒክ እሱን ለማቆየት እንዲሁም ውሉን ለማደስ አጥብቀውም እየጠየቁም ይገኛሉ። ያም ሆነ ይህ ዝውውሩን መከታተል አለብን። ይህ ዝውውር ምናልባትም ከፍተኛ ገንዘብ ሊጠይቅ ይችላል ሲልም እየገለጸም ይገኛል። በተለይም በዓለም ዋንጫው ከኪሊያን ምባፔ ጋር ያላቸው ጥምረት እጅግ በጣም ተወዳጅ አድርጎታል ሲልም መረጃዎች በስፋትም ያመላክታሉ። ሳንድሮ ቶናሊ ከዲዘርቢ ጋር ለመስራት ጓጉቻለሁ ሲልም ይናገራል። ጣሊያናዊ አማካይ ሳንድሮ ቶናሊ ወደ ቶተናም የሚያደርገውን ዝውውር ለማጠናቀቅ ለንደንም ደርሷል። ለአዲሱ ጀማሪው መዘጋጀት የገለጸው ሳንድሮ ቶናሊ ቶተናምን ለመቀላቀል ምክንያት ሮቤርቶ ዲዘርቢ ናቸው ሲልም ይናገራል። በዝውውሩ የእሱ ሚና ትልቅ ነው ያለው ቶናሊ ከእሱ ጋር መስራትን በጣም ጓጉቻለሁ ሲልም ይናገራል። ቶተናም ሳንድሮ ቶናሊ በ100 ሚሊዮን ፓውንድ ለማስፈረም ከስምምነት መድረሳቸው ይታወቃል። በተጨማሪም በዛሬው ዕለት ማቲያስ ፈርናንዴዝን እንደሚያስፈርመው በይፋም አሳውቋል ሲልም መረጃዎችም ያሳያሉ። ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር።